በጣም ነው የምወድህ ታውቃለህ። እኔም እወድሃለሁ፣ ምንም ጥያቄ የለውም። ምክንያቱም እስቲ አንተ ሃይማኖት ያዳነበት ቦታ አንድ ቦታ ንገረኝ። የሐዋርያቱ ሃይማኖት ምን ነበረ? ክርስትና። ታዲያ በቃ ሌላ ምን ነው የምታወራው? ታዲያ ሃይማኖት ምንድነው የምትለው? ክርስትና አይደለም? አያ እኔን ክርስትና የሐዋርያቶች ሃይማኖት አይደለም እኮ ጠየቁ እኮ። ያ የጳውሎስ ምን ነበር ሃይማኖት? ካቶሊክ ነበረ? ጴንጤ ነበር? ጆቫ ዊትነስ ነበር? ኦርቶዶክስ ነበር? ክርስቲያን ነበር። አይ አንዲቷን ሃይማኖት ቀጥተኛዋ እውነተኛዋ አንዲቷ ሃይማኖት ላይ ነበር። ከጳውሎስ በኋላ እኮ ነው እኮ እንዲያውም ይሄ በተለይ ይሄ አሁን ጥያቄ ጠየቁ መልስ። በቃ የጠየቁ ዓመት በኋላ ነው የጳውሎስ ሃይማኖት ምን ነበረ? እውነተኛዋና ቀጥተኛዋ አንዲቷ ሃይማኖት እሷ ማናት? ዓለም አቀፊቷ ክርስትና ማናት? እሷ ማናት እኮ ክርስቲያን ዓለም አቀፋይቷ። እሷን ካወቅህ ታውቃታለህ። ሌላው እኮ ታዲያ በቃ እኛም እኮ ዓለም አቀፍ የምንለው ለዛ ነው። ቸርቾቻችን ዓለም አቀፍ ዋለች። ማነው ፈልቶ የቀዘቀዘ ዓለም አቀፍ የሚባለው? ለዛ ነው። ስለዚህ ሃይማኖት ዓለም አቀፍ ይላል አይደለ? ሃይማኖት ያድን ጌታን። እስኪ አንተ ጎበዝ ነህ፣ አንተ ስለምታነብቺን ነገር ትመልስልኛለህ። በጣም ልጠይቅ ፈልጌ አጣሁኝ። ሶፊ አንተ ብትጠቀመው 66 መጽሐፍ ቅዱስ እኔን ጠይቀኝ። 66ቱ መጽሐፍ ቅዱስ ነው የምትጠቀመው ጆሲ? ፓስተርዬ እኔ ገና ገላትያ ጋር ነኝ ያለሁት፣ ወደኋላ ያለውን አልቆጠርኩትም። ገላትያን ብቻ ነው የምትጠቀመው? አይ ከዘፍጥረት ገላትያ ጋር ደርሻለሁ። እያነበብኩ ነው፣ ወደዛ እየሄድኩ ነው፣ እየቀጠልኩ ነው። እሺ አይ መልስልኝ። የምር 66ቱ ነው የምትጠቀመው? እኮ ስደርስ እነግርሃለሁ። እስካሁን ገላትያ ጋር ነኝ፣ እየሄድኩ ስደርስ ስንት እንደሆነ ጫር እነግርሃለሁ ቆጥሬ። እንዴ ዮሐንስ ራእይን ሳታነብ ነው እንዴ ፓስተር ይሁን? አይ አነባለሁ ሙሉን እኮ አንዴ ባደለም። ዮሐንስ ራእይ ላይ ያለውን ሐሳብ ተማሪ እንዴት ለምሳሌ ያክል በኢሉሚናቲ በ666 ምናምን ለተያዙ ሰዎች ምን አይነት ትምህርት ነው የምታስተምራቸው? አንድ ሐዋርያው ጳውሎስ ዮሐንስ ራእይን አንብቦ ነው አገልጋይ ሆነው? ጳውሎስ በራሱ እኮ ታሪክ ነው፣ ሂስትሪ ነው። ጥያቄ ነው የጠየኩት። ታሪክ ነው ፖል ታሪክ ነው። ጥያቄ ነው የጠየኩ አንብቦ ነው ወይ? ጳውሎስ በራሱ ታሪክ ነው እኮ አሉ። የመጽሐፍ ቅዱሱ አገልጋይ ነው። ምንድነው ታሪክ ነው? ጳውሎስ የተጻፈው እኮ ብዙ ነው። አገልጋይ ነው ጳውሎስ። ምንም በቃ ሌላ ነገር እንትን አትበል። የትኛው መጽሐፍ አንብቦ ነው? ያንተም ታሪክ አንተ ካለፍክ በኋላ ያንተም ታሪክ መጽሐፍ ቅዱስ ላይ ይጻፋል? አልገባኝም። የጳውሎስ ተጽፏል። አረ ጥያቄ ነው የጠየኩ። የትኛው መጽሐፍ አንብቦ ነው አገልጋይ የሆነው ነው ያልኩ። ጳውሎስ ራሱ በራሱ ታሪክ ነው አሉ። ጳውሎስ ራሱ ትምህርታችን ነው። ጳውሎስ ራሱ ለሌላ ጊዜ ምን ይጠቅማል መሰለ ተሙዬ፣ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። እሺ መንፈስ ቅዱስ ያለ መንፈስ ቅዱስ መጽሐፍ ቅዱስን ብታነበው ራሱ አይገባህም። በመንፈስ ቅዱስ መነዳት የቃሉን ፍቺ እንዲያበራል መጀመሪያ በመንፈስ ቅዱስ ኃይል፣ አለበለዚያ አንዳንዶች ለክርክር ያነቡታል። አንተ አሁን አታነብም። በእርግጠኝነት የራስን ሲያምን እንዲህ ነው የምታደርገው። በስመ አብ ወወልድ ወመንፈስ ቅዱስ ራሴን ሰውነቴን ምናምን ነው የምትለው። ከፍተህ ካነበብከው እንደዚህ አትሆንም። ገባ? አንዳንዶች ደግሞ ክርስትናን ለመቃወም ያነቡታል። ለህይወት ማንበብና ለመከራከር ማንበብ የተለያየ ነው። ስለዚህ ዮሐንስ ራእይ ነው 666 ምናምን አትበለኝ። ሰውን የሚለውጥ እግዚአብሔር ቃል ነው ከዘፍጥረት እስከ ራእይ ድረስ ያለው መጽሐፍ እኮ የምትጠቀመውን ንገረኝ እስኪ። አንድ እቺን ብቻ ለመሰለ ነው በቅንነት የፈለኩት ለመሰለ ፓስተር አሁን ላለመከራከር ነው የምር ማለት ነው። ካንተ ማወቅ የምፈልገው አንድ ነገር አለ። በቃ ከኔ ማወቅ ትፈልጋለህ? ከኔ ማወቅ ትፈልጋለህ? እና ቆይ እኔ ቆይ አዳምጣ። እኔ ቆይ አዳምጣ። ከኔ መማር ከፈለግ እኔ የኢትዮጵያ ቆይ አዳምጣ። ምንድነው በእናታችሁ ከኔ ማወቅ ከፈለግ
ከኔ ማወቅ ከፈለክ አንደኛ ወንጌል አማኝ እኔ እግር ስር መቀመጥ አለብህ። እኔ እግር ስር ተቀምጠህ ይኸውልህ፣ እኔ እግር ስር ተቀምጠህ መማር አለብህ። እኔ እግር ስር ሆነ እኔ እግር ስር ካልሆንክ ምን ብዬ አስተምርሃለሁ? ለምን ድንጋይ ላይ ውሃ ቢያፈሱ በውጭ ይላል እንጂ ምንም አያመጣም። መጀመር መጽሐፍ ዳዲ እወድሃለሁ። አዳምጠኝ አንድ ጊዜ። ልደት እንኳን ደህና መጣ ወንድሜ ልደት። እንዴት ናችሁ? ሰላም ብለናል። ሰላም። ምንም ትኮሳተረው በእግዚአብሔር ቃል ነው ዛሬ ምንድነው? በዚህ ሁሉ ህዝብ ፊት ነው በእግዚአብሔር ቃል እመዝናለሁ ዛሬ ይወጣል። ምንድነው መወጣጠር? እንደዚህ ከጂም እየወጣው ነው። ለዛ እኔ ከቤተክርስቲያን ከጂም መውጣት ነው። ከጂም እየወጣው ከቤተክርስቲያን መውጣት ነው። እሺ ችግር አለ? ለምን ትወጣለህ? ፀሐይ ነው፣ እዛው ብትሆን አይሻልም? አይ ደግሞ ሰፊ እግዚአብሔር ይዞ ለማገልገል ወጣው ከጸሎት በኋላ ምንም ይሄን አንዱን መንገድ ላይ አቆመ። የቱ ጋር ነው ጥቅሱ ልትል ነው? ምንም የምታገለግለው ነገር የለም። ምንም ዝም ብለህ እንትን ያን ሰውዬ ለምን ጠርተህ ኢንተርቪው አታደርገው? እንመጣለን ብየዋለሁ ልደትዬ። በዚህ አጋጣሚ ሶፊን እናገኘዋለን። እኔ ነጠላ ስጦታ ሰጠዋለሁ። አንድ ነጠላ ከልደት ጋር መተን ነጠላ እንሰጣለን ብሎኛል። እኔ ሰራተኛዋ ግን ሰራተኛ ባል ነው የሚባለው። እሷ የምትለብሰውን እየለበስኩ ነው። ይሄው አለ ነጠላ ሶፊ፣ ይሄው 2 ነጠላ አለ እዚህ። በቃ እስኪ አንዷን እንዲያርጌ ስዘምር ራሱ እንደዚህ አድርጌ ቆንጆ ነጠላ አለ በክብር በሞገስ እናገኛለን። ታሚ አንዴ ሶፊን አንተ ያቄል ጠይቀው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው። የት ላይ ነው የሚገኝ? ሶፊ ባልሰማ አረ ባልሰማ ሶፊ ባልሰማ ኔትወርካችሁ ጥሩ አይደለም ወይ? ደና አንሊሚትድ አገዙም እንዴ? አንሊሚትድ ነው የጌታ ባልሰማ በላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። የት ነው የሚገኘው? አሜን አሜን አሜን። ጥቅሱን ንገረኝ። በቃ እኮ አታውቁትም እኮ ዝም ብላችሁ ነው የምትሰብኩት። የሚገርም ነው፣ በጣም የሚገርም ነው። ኧረ በጣም ትለያላችሁ። እኔ ሶፊንም አንድ ጥያቄ ጠይቄው ነበር ልደት። እስኪ ድንገት በአንተ ንግግር የተሻለ ንግግር ስለሆነ መጽሐፍ ቅዱስን 66ን ነው ወይ የምትጠቀመው ብለህ ጠይቅልኝ እስኪ። መጽሐፍ ቅዱስ ትላንት አንዱ ምን ታውቃለህ ሶፊ? 66 ነው የምትጠቀመው ምናምን ስላው እና ቆይ 70 ይሁንልህ ወይ ይዳለስ ነው ምግባር ነው አነሳ አለ 66። በነገራችን ላይ ወንጌል አማኝ ሆነው ራሱ አንዳንዶቹ አይ ቲንክ 72 የሚቀበሉ አሉ። በቴዎሎጂ ትምህርት ቤቶች ደግሞ ተመርጠው እንደዚህ የተወሰኑ መጽሐፎች ተመርጠው ሌክቸር ይደረጋሉ። በነገራችን መጽሐፍ ቅዱስ የት ትምህርት ቤት እሱም በቃ አጣራ ድረስበት። በቃ ዝርዝር ምንም አያደርግም። በቃ ትምህርት ቤት እንደዛ የለም ብዬ ነው። እናንተ መቼ ነው የምንወያየው ሶፊ? በአካል ወይ ደግሞ በቲክቶክ? እኔ ዛሬ ፈቃደኛ ነኝ። እኔ ያለኝን ነገር ለመስጠት ሁሌም አለው። አይ የግድ መወያየት አለብን እናንተ። ደስ ይለኛል። ተሜ ቆይ አውሩ አንዴ መኪናችን ትንሽ እሺ አውራለሁ። እቺ በየመንገዱ የምትበላሽ መኪና እዛ ተበላሸ ብላ አይደለም ሜክሲኮ ጋር ቆመ የጠየቀው?
ያው እሱ የሚበላሽ መኪና ሲኖር ራሱ እኮ እንደኔ አይነቱ አላል በህዝብ ትራንስፖርት የሚሄድ አይዞን ጸልይልሃል። ስማ ልደት ግን ምን ሆኖ ነው የቱ ጋር ነው ጥቅስ ምናምን እኔን አንተ ስለኔ ምንም ፕሮፋይል ከጀርባ ትነግራቸውም እንዴ? ነግሬዋለሁ። አንተ እንኳን መጋቢ ነህ። መጋቢ እስከሆንክ ድረስ ታውቃለህ ብዬ አስባለሁ። ጥቅስ አይጠፋህም፣ ጎበዝም ነህ። ግን እኔ መጽሐፍ ቅዱስን እስኪ መጽሐፍ ቅዱሱ 66 ነው የምትቀበለው ወይስ 81 ወይስ 72? እኔ እግዚአብሔርን ቃል እኮ ነው የምቀበለው እኮ። የትኛውን መጽሐፍ ቅዱስ? ያለኝን እኔ የምጠቀመውን እኮ። አንተ የምትጠቀመው የትኛውን ነው ውዳድ? መጽሐፍ ቅዱስ ማህበር ያሳተመውን እኮ። ስንት ነው እንትኑ? ጠይቃለህ። እነዚህ ልጆች ዲስከሬጅ እንዳይሆኑ 10 ጊዜ ሶፊ ተጽዕኖ ፈጣሪ ምናምን አትበሉ። እዚህ እኔ ጋር በቃ አትበሉ። እኔ አልፈልግም። አረባክ እኔ ጋር እያሉ ነው። እኔ የምልህ 66 መጽሐፍ ቅዱስ ማን የሰጣችሁ? ገዝቼ ነው። ማንም አሰጠኝ። ስንት ገዛው? አላስታውስም። አሁን ዶላር ጨምሯል። አላውቅም። የሰው ገበያ እንዳላበላሽ አሁን ስንት እንደሆነ አላውቅም። 66 መሆኑን ታዲያ በምን አምነህ ገዛ? ማን ነገረ 66 መሆኑ ቁጥሩ? በምን እርግጠኛ? መጽሐፍ ቅዱስ ማህበር 66 ብሎ ይነገር? አይ እነሱ ናቸው። መጽሐፍ ቅዱስ ማህበር ያሳተመውን ገዛው። እሺ አሁን ምን ማድረግ ይቻላል? ሶፊ ምን አውቃለሁ? አንተ ምን ማድረግ እንደሚቻል ንገረኝ። በስራ ለምን እንደማይዳን አርገህ ታወራለህ? ሶፊ ይዳናል እኮ በስራ እኮ። ዳና ታዲያ ነው አትዳናል እኮ እንዴ? አንተ ለምን አይቻልም መጽሐፍ ቅዱስ አያስተምርም ትላለህ ታዲያ? አንተ ሶፊ በነገራችን ላይ ጴንጤም አይደለም ኦርቶዶክስም አይደለም ሶፊ። አይ በነገራችን ላይ ጴንጤም ነው። ትልልቅ መድረክ ያገለግላል። ጴንጤ አይደለም ልደት። እሱ ጸጉሩን አሳምሮ ብቻ ሲደብረው ጂም ይገባል። ከዛ ሙድ ይዝብናል። ሞጣ ገባለት አይደል እንዴ? ነገረው እኮ ለሞጣ ጭራሽ ለኔ 45000 አጋንንት አለ። ለከላ ሶፊ በህይወት ደስተኛ ነህ? አይደለሁም። እንድንረዳ የምትፈልገው ነገር ካለ በውስጥ ነገር ምናምን ፊት ለፊት ከደበረ መኪና ግዙልኝ። ያሁኑ እንደደብሮ ሆኖ ያስቆ አይ 3 ብቻ ነው ያለኝ። 3 መኪና ነው ያለኝ። ፈለገን ጠይቀው እና አራተኛ ፈልጌ ነው። 3 ቁጥር ጎዶሎ ቁጥር ጥሩ አይደለም። ለዛ ብዬ ነው። አንድ ሰው አንዱን 2 አድርገው። አይ ለምን ትጨምራለህ እንጂ ተባልኩት ትቀንሳለህ አልተባልኩም። አይ ሶፊ ሶፊን በነገራችን ላይ ልደት በጣም ነው ማከብረውና መወደው። ወዳችኋለሁ። ባይዘው ለኔ ሆነስትሊ ስፒኪንግ ወዳችኋለሁ። እኔ ሎጂካል ነኝ። ለገባችሁና ለተረዳችሁት ይሄ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያልተለመደ ወጣት መጽሐፍ ቅዱስን እንደሚያስተምር እንደሚሰብክ በገባው ልክ እንደሚንቀሳቀስ ተረድታችሁ የምትሰሩት ነገር ምንም በቃ አንደኞች ናቸው። በገባችሁ ልክና መጠን ግን ስትሄዱ ፖለቲሳይዝ ባይደረግ በቃ ትክክል ወንጌልን ለማስተማር ብቻ ቢሆን በጣም ቆንጆ ነው እላለሁ። የመበሻሸቅ ባይሆን ወንጌል እኛ ከእናንተና የተሻለን ለሚል ሳይሆን ሁሉ ጊዜ የተሻለው እግዚአብሔር በእኛ እንደሚሰራ ብቻ ከታየ በጣም በቂ ነው። ፖለቲካ እኮ የለበትም። ልደት ይመልስለት እዚህ እውነት ቁም ነገር በልበቅንነት የተነሳ ጴንጤውም ደግሞ ኦርቶዶክስን እንዲያቃት ነው መድሎተ ጽድቅ እየተሰጠው ያለው። ሶፊ ጌታ ምንም ፖለቲካ የለው። እኔ እሱን እኮ አድንቅ ያለው እኮ ነው የምልህ እኮ እኔ አሁን ለምሳሌ ትላንት ካንተ ጋር ስናወራ ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም።
ከቻልኩ የነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው። ከዛ በተረፈ ምንም ችግር የለውም። ሌላ ነገር በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እንኳን አንተ እኔ አልቀበልም። ያ ካልሆነ ምን ያጣላኛል ታዲያ? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልምም። የተነገረበትን ቦታ ካለም ሰጥ እኮ እሱ ነው ዳስ ዋራዳ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ አንቀበልም ብላችኋል። እንደሱ ካልሆነ እኔ ከእናንተ ጋር የሚያጣልኝ እኔ እኮ ከእናንተ ጋር የሚለያየኝ በክርስቶስ ኢየሱስ በመስቀሉ ስራ ሌላ ተጨማሪና ከሱ ጋር የሚወዳደር እኩላቻ አለ ካላችሁ ነው እኮ የሚያጋጨኝ እንጂ ከዛ በተረፈ ምን ያጣላን ያለው ምን መሰለ ሶፊ፣ እሱ አይደለም የተቤዠን ክርስቶስ ኢየሱስ እንደሆነ ሁለታችንም አምነናል አይደል? ብቻውን በመስቀል የተሰቀለ እሱ ነው። የኢየሱስ ክርስቶስን የማዳን ስራ እናገኛለን ብለን የምናስተምርበት የመዳን ትምህርት ነው። እናንተን እኮ ይለየን ሶፊ። አንተ በእምነቴ ብቻ ነው ማገኘው አልክ። መጽሐፍ ቅዱስ ባያቆም ይሄን ትምህርት እንግዳ ትምህርት ነው አይደለም። አላልንም እኛ ላይ በነገራችን ላይ እኔ ለምሳሌ መዳን አንድ ሰው ከዳነ እስከ መጨረሻው ይድናል ብዬ ማምን አይደለም። የኔ አስተምሮ ማምነው ሰው እንደ ክርስትና ህይወት ካልኖረ ይቆረጣል ይጠፋል ብዬ የገላትያ መጽሐፍ ምዕራፍ 5 ቁጥር 1 ላይ ሲናገር እንደነዚህ ያመጣልናል ብለህ ታምናለህ? ቆይ አዳምጣው ከአንድ ወደ አንዱ አንዝለላ እዚህ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። አይወርሱም በቃ የእግዚአብሔር ቃል 4 ነጥብ ባረገበት ጉዳይ እኔ የማመቻምቸው ነገር የለም። እኔ የእግዚአብሔርን ህይወት ሰጪም ነሺም አይደለም። መጽሐፍ ቅዱስ ለሰጠው ሰጥቶታል፣ ለሌላው የለውም። ምን ላድርግ? ከዛ በተረፈ ግን ዶክትሪን ላይ ዶግማ ላይ ግን እንደዚህ በ2 ደቂቃ እየተነጋገርክ የምትሰራው ስራ አይደለም። ማንበብ ይፈልጋል፣ መጠየቅ ይፈልጋል፣ ቁጭ ብለህ መነጋገር ይፈልጋል። አለቀ። ገብቶሃል? ዝም ብለህ እንደው ጉጭ አልፋ ንግግር ሳንሄድ ያንተ ንግግር ገብቶኛል። እስከ ግን ያልመለስክልኝ ነገር አንድ ነገር አለ። ያነሳሁት ጉዳይ እኔ አሁን ሰው ጌታ ይመልስልህ። በቃ ጌታ ይመልስልህ። አንብብ፣ ጸልይ። እኔ ሁሉንም መልስልህ። ምን ይሄ አይነኝ ያረዳድ ምንድነው? ስለ ጥምቀት ተጠመቅ። በቃ እኔም ተጠምቄያለሁ። ያድናል። እኔ በምረዳው መረዳት ጥምቀት ሲጠመቅ ከሞቱ ጋር መሞትን ከመነሳቱ ጋር መነሳትን እሱን ተምሳሌት አድርጌ ተጠምቄያለሁ። አለቀ። ማርቆስ አንተ ደግሞ ምን ልታረገው ነው? ማርቆስ 16:16 ያመነ የተጠመቀ ይድናል። ላነበው ነው። ሌላ ምን አረጋው? አንብበህ ዳንበታ። ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ዳንኩበት እኮ ምን አልኩ? ተጠመቅኩ አልኩ እኮ። አሰማም እንዴ? ስለዚህ ለመዳን የተጠመቅከው አይደለ? እና ለመሞት ነው። በጣም ጥሩ። ጥምቀት ያድናል ብለህ ካመንክማ ፓስተር የሥነ ምግባር አያስፈልግም። ስንነጋገር የምናወራው የእግዚአብሔር ቃል እኮ ነው እኮ። ታዲያ ምን ላድርግ ታዲያ? እና የማይሆን ጥያቄ ነው የምትጠይቀኝ ልደት። ስነ ምግባር ደግሞ ምንድን ነው? እንደውም እረፍ አንተ። በቃ እንደውም እረፍ። ስነ ምግባር ምናምን የምትለው አንተ እንዴት አለ መሰለህ ምን አለ መሰለህ ስላልክ አንተ ስነ ምግባር ያለ፣ እኔ ደግሞ ለምን ስላልኩ ምግባር የሌለ ልታደርግ ነው አይደለ? እኔ እያልኩ ያለሁት ምን መሰለህ፣ ታዲያ ለመሞት ነው አይባልም። ሶፊዬ አሁን አንተ ታዲያ ለመዳን ነው ብለህ ለምን ጠይቀኛለህ? ታዲያ ተጠመቅ። አይ አብዛኛው ጴንጤ ጥምቀት አያድንም ብሎ ሽንጡን ገትሮ ስለሚከራከር እኮ ነው። አዳምጣ። ሁሉም ጴንጤ ተጠምቋል። ያልተጠመቀ ጴንጤ የለም። እሱ ጉዳያችን ሁሉም ተጠምቋል አልተጠመቀም ሳይሆን ለምንድን ነው የተጠመቁት? ለመዳን ነው ወይንስ ጀስ ለመተባበር ብቻ ነው? ጠይቃቸው። ለምንድን ነው በላቸው። እኔ ጴንጤን ወክላለሁ። ከዛ ተነስቼ ነው ጴንጤ እንደመሆነ እኔ ጴንጤ አይደለሁም። እኔ ክርስቲያን ነኝ። የት ነው ህብረት የምታደርገው? ከእግዚአብሔር ጋር። ምድር ባለችዋ ቸርች የት ነው የምትሄደው? ምን አገባ አንተ? የት ነው የምትሄደው ብያለሁ። እኔ ብትለኝ መልስልሃለሁ። በቃ እኔ ደግሞ አልመልስልህም። ለምን እነግርሃለሁ? ምን ልታጠቃኝ ቢሆንስ? እዚህ ነው የምሄደው እዚህ ነው የሄደው ብለህ ምን ልታደርገኝ እንደሆነ ምን አውቃለሁ? አንተን ስራ ፈቶ የሚያጠቃ ሰው አለ? አይታወቅም። ለምን እነግርሃለሁ? እስኪ ንገረኝ። እኔ የምሄድበትን ልንገርህ። እኔ መብትን አንተ ምን በግዕዝ
በግዕዝ አንድ መዝሙር ዘምርልኝ አንተ ጎበዝ ከሆንክ ልሳን የምታውቅ ከሆነ በግዕዝ እሺ ሰላም ለኪ ያለ ሰላም ለኪ እያለ እኔ ራሴ ስለው ራሱ ደስ ይለኛል። ቀጥላ ናኩተከን ታውቃለህ? እኔ አላውቅም። በል ናኩተከን በል። እኔ አላውቅም አልተማርኩም። አትም ገጽ ይላታቀበል እንተም በዱት ሆናት ናኩተከን በልልኝ። ናኩተከን ልደት አልችለውም፣ አላውቀውም። ናኩተከን ሳታውቅ ነው እኔን ወንጌል አማኙን በግዕዝ ዘምር የምትለኝ? ናኩተከን እኮ መዝሙር አይደለም ግዕዝ ነው። እሺ አትብ ገጽን በልልኝ። እሺ እሱንም አላውቀውም። የሚገርም በቃ አስተምርሃለሁ። ቀጠሮን እያያዝ በጣም ደስ ይለኛል። ብንማማር ደስ ይለኛል። አንተም ታስተምረኛለህ፣ እኔም አስተምረዋለሁ። ብንማማር ደስ ይለኛል። ደስ ይላል። ግን አትብ ገጽን ሳታውቅ ናኩተከን ሳታውቅ እንዴት ነው ኦርቶዶክስ ነኝ የምትለው? እሺ ንገረኝ። አይገርምም? በጣም እኮ የሚደንቀኝ እኮ የጌታ ቸርነት ይሄ እኮ ነው። ታዲያ የሌሎች ሰዎችን አለማወቅ ታዲያ እንደ ስህተት አትቁጠራ። ይሄ እኮ ሁሉም ሰው ያውቀው ዘንድ የተገባ እኮ አይደለም እኮ። አይ አይደለም እንዴ! የእግዚአብሔር ቃል አንተ ከዘፍጥረት እስከ ራእይ ድረስ የሆነ ቃል አውጥቼ ብጠይቀኝ ትነግረኛለህ? እንፈታተሽ? አይ እንፈታ። እኔ አላውቅም ሁሉንም። እኔ መች ሁሉንም አውቃለሁ አልኩ። ታዲያ በሌሎች ሰዎች የሆነች ቦታ አውቀድም እኔን መጣ እንደው አዲስ ኪዳን ሰባኪ ነኝ አትሊስት መተህ የቱ ጋር ነው ምናምን ብለህ ጠየቀኝ። እነሱ ብታይ ቆይ አይደል እኔ አዲስ ኪዳን ሰባኪ ነኝ ልደትዬ። በዛ ላይ ደግሞ ተሙ እኮ መረጃ አሰጣቸውም እኮ ችግሩ ምንም ቴክስት አታንብብ። ቴክስት እያደረጉልህ ነው። ምንም ፍላሽ ሰክተውብሃል ከኋላ እኮ ወይ የሆነ ፍላሽ ነገር አድርገውብሃል። ይኸው የለም አንተ ትገርማለህ በጣም እና የእውነቴን ልደትዬ ሁሉም ሰው ሁሉን አያውቅም። ጳውሎስ እንኳን ከእውቀት ከፍለን እናውቃለን ነው የሚለው። ስለዚህ ግን እሺ የፈለገ ይምጣ ኢየሱስ ጌታ ነው የሚለውን ጥቅስ እንዴት ሳታውቅ መንገድ ላይ ትወጣለህ? ምንም ጥቅሱ አያስፈልግም። ያስፈልጋል። ገብቶሃል? በቃ ኢየሱስ ጌታ እንደሆነ አይደል? በቃ አዛብ ቢጠይቅ ምንድን ነው የምታደርገው? ከየት አመጣው እስኪ ያሳየኝ ቢልህ ይኸው በእኔ ላይ ጌትነቱ ሰርቷል። በድቅድቅ ጨለማ ነበርኩ፣ ወደ ብርሃን መጥቻለሁ። ከኔ በላይ ምስክር ያለው ማሳየት የፈለግኩት ነገር በዛ ውይይት በዛ ቪዲዮ ምኖር ታውቃለህ? አብዛኛው ፔንቴ ኢየሱስ ጌታ ነው ይላል እንጂ መጽሐፍ ቅዱሱን ሐሳብ ተረድቶት አያውቅም። መጽሐፍ ቅዱሱ ላይም ጌትነቱ የቱ ጋር እንደሆነ እንደማያውቅ ለማሳየት ነው ያደረኩት። አይደለም ፔንቴ ማለት ከዘፍጥረት እስከ ራእይ እውቀት አለው ማለት አይደለም። ለህይወት የሚሆነው ያነባ ከእውቀት ከፍለን እናውቃለን። ጌታ የሚመሰክርለትን ጌታ እንዴት ጥቅሱን አያውቀውም? ኢየሱስ ጌታ ነው እያለ ኢየሱስ ጌታ ነው የሚለውን ጥቅስ አለማወቅ ማለት ይሄ ውርደት ነው። አረ ውርደት አይደለም፣ ወደ ማወቅ ይመጣል። ምን ችግር አለ? አንተ ግን ስታይ አላፈርክም? ቪዲዮ አላፈርኩም። እኔ እንደውም በጣም ጀግና ነው፣ ቦልድ ነው ጴንጤ መሆን። በቃ እኔ እንደውም ጴንጤዎችን እቀላቀላለሁ አልኩኝ። እንዴት የሚያስደስት ሰው ነው! ፍቅር ሲዝም ነው እንዴ? አሁን ክርስቲያን ነው ያሰማም እንዴ? ክርስቲያን አይደለም ሶፊ 100% ክርስትና ሰጪና ነሺ እንኳን እግዚአብሔር ኢትዮጵያ ያለው ነው። ለነገሩ ከናንተ መካከል ተመርጦ አለቃ ቢያደርግብን ኖሮ ሁላችንም ሲሆንን አይደለም። እኔ በመጽሐፍ ቅዱስ ገልጬ ላሳየ በፍጹም አንተ ክርስቲያን ልትባል እንደማትችል ግድ የለም። እሺ በቃ እሺ ምን ልሁን? እሺ ታዲያ ምን የፈለከውን አድርገኝ። ደግሞ እንደዚህ አይነት ትምህርት አመጣ ልደት ታምረ ማርያም ወደ ተማልክባት ቤተክርስቲያን ተመለስና ክርስቲያኑ የሚገርም እኮ ስም ነው። ስማ
እኔ ልደት መልካም ልጅ ነው። እውነት አሪፍ ነው። በርታ። መጽሐፍ ቅዱስ ደግሞ እየሰጠ አይቻለሁ። መግዛት ካለብኝ ልግዛ ነኝ። በጣም ደስ ይለኛል። ግዛ። በደስታ እውነት እገዛለሁ። አንዱ መጽሐፍ ስንት ነው? 1250 ብር። 66ቱ ነው አይደለ? አይደለም አይደለም 80 ሄዱ ወይ ፓፓ አንድ ሊገቡ በጣም 80 ሄዱ ነው እኮ። እኔ ባመጣ የኔን አትቀበሉኝም? ያንተን አልቀበልም። ሶፊዬ የኔን ግዛልኝ ከፈለክ ደግ ኮንክ። አይ ደግነት ሳይሆን ግዴታችን ነው እኮ ልደት። ግዴታችን ነው። አዎ እና እዚህ ጋር ብዙ ዶላር ጣልኩኝ። አይገርምም? እሺ ደውልኝ። እሺ ስልኳን ስጠኝ። እሷ ችግር የለም ደውልኝ። ሶፊ ወይ ምሳ ልጋብዝ። በጌታ የት ነህ? በደስታ ደስ ብሎኝ ቆንጆ ጥሬ ልጋብዝ። ከተሙ ጋር ተነጋገሩና ንገሩኛ። ተሙ የለም ዛሬ ደብረ ዘይት ነው። ልደት ዛሬ አይደለም ነግሬዋለሁ። ስለምናገኘው ሶፊ ልደት እነግርሃለሁ። በቃ አሳውቀኝ። ምክንያቱም ሶፊ ላይ ኢንቨስት ማድረግ አለብን። ያለንን ጉልበት ሁሉ ደግሞ ማገዶ አልፈጅም። አረ እያየን አንተ ልብ ወደ ቤተክርስቲያን የሆነ ሰው ነህ። እኔ ማገዶ አልፈጅም። እኔ ወደ ስማ እናንተን አሁን ይኸው ተሙ አንደኛ፣ ሁለተኛ አንተ ነህ። ሁለታችሁም ሁለታችን ምን ታሚ ወይ እብድ ሰውዬ ጋይስ አንድ ቪዲዮ ለቅቄላችሁ ነው የገባሁት ምናምንና እንደተለመደው ኮፒ ሊንክ እና ሼር ሪፖስት ምናምን የሚደረገውን ነገር አድርጉት። ቆይ አንድ ቦታ ቁጭ ልል ነው ጋይስ፣ ጠብቁኝ፣ አትውጡ፣ ጠብቁኝ። አንዴ ገቡና እስከዛ ቪዲዮ ምናምን ምን አልሽኝ ታሜ? ምንድነው ዘጋኸኝ እኮ እሑድ ምን አሰብክ ማለት ከአንተ ጋር ምን አለኝ? ኧረ ተው ስንት ነገር አለ ነው ስመጣ እናወራለን። በፍጹም አትመቸኝም ጭራሽ። እኔ በጣም ነው እሺ ሰላም ነው ማለት እዛሽ ጋር ልቀመጥ